ጣቶቻችን በላይ ሆኖ መናፍቅ ጳጳሳት እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል? ይሄንን በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? ቆይ ድረስ እኮ ነው እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ከሪ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ ሰባት ምሰሶ። ሰላም ውድ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ያው የሰሞኑ መነጋገሪያ ብፁዕ አቡነ ገብርኤል እንግዲህ ትልቅ አጀንዳ ተሰጥቷቸው ይሁን የራሳቸውን አይታወቅም፣ በጣም ትልልቅ ሊቃውንቶችን ሁላ ዝም ያሉትን እንዲናገሩ አድርገዋል። ይሄን የመሳሰሉ ቪዲዮዎችን እንግዲህ ይዘናል ማለት ነው። ያው አብረን እንከታተል እስቲ። የሚያስፈልገው ነገር ጠላቶቻችን ቢችሉ መዋቅሩን ማፍረስ እንደማይችሉ ጥብቅ እንደሆነ ሲያውቁ ምንድነው ቀጥሎ የመጣው ነገር መዋቅሩን መውረስ ነው። መዋቅሩ ሲወረስ ደግሞ ሁለት አይነት መውረስ አለ። አንደኛው ራሳቸው ገብተው ጠላቶቻችን ራሳቸው ገብተው እነሱ መዋቅሩ ላይ ያው በግልጽ መነጋገር ካለብን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሏት። ይሄ በግልጽ መታወቅ ያለበት ነው። እነዚያው ምንድነው ስራቸው? ውስጡ ነው ማፍረስ ነው ስራቸው። ሌላ ምንም ስራ የላቸው። እንደዚህ የገባዋል። አንድ ሁለተኛው ለማፍረስ ወይም ደግሞ ለመውረስ የሚጠቀሙበት መንገድ ደግሞ ጠላቶቻችን ከውጭ ነው መዋቅር ውስጥ ያሉ ሰዎችን በገንዘብና በማስፈራራት ይዟቸዋል። በገንዘብ ማለት የበዚህ ዘመን የተሰለቸ ቃል ነው። ሙስና ገንዘብ በመስጠት በሲሞናዊነት ይዟቸዋል። ጥቅሙን ለምዷል። ጳጳሱንም መነኩሴም ሆኖ ፎቅ ይሰራል። ከዛ በኋላ ያለ ቤተክርስቲያን ውስጥ ነው የቤተክርስቲያን መዋቅር ውስጥ ነው የሚሰራ ግን ለጠላት ነው። ሌላኛው ደግሞ በነውር የተያዙዋል። ጠላት ነውር ሲሰሩ ወይ ቀርጻቸው ለሆነ ነገር ይዛቸዋል። ማይገባ ለምሳሌ በመንኩስና ወይ በሌላ ለምሳሌ በምንም ሆኖ ልጅ እስከ መውለድ የደረሰ ሰው አለ። ብንሰውሮ የትም ስለማንደርስ ይሄ የቤተክርስቲያን ጉዳይ ስለሆነ የግለሰብ ነውር ሰውረን እኛ ምንም እናደርገው ነገር የለም። ስለዚህ ምን ይላል? ከማጋልጠህ እኔ ምልህን ትሰራለህ ይላል። ስለዚህ በሰማይ ያለውን በሰማይ በእግዚአብሔርና በመላእክቱ ፊት ራቆት መቆም እንዳለ ረስቶ ግለሰብ ያጋልጠኛል ብሎ ለጠላት ይሰራል። ስለዚህ ጠላቶቻችን ይሄ ብቻ ግን አይደለም። ቤተክርስቲያን ቅድስና የጠፋበት አገልጋይ ነው ወሯት ያለ። እኔ በግልጽ መነጋገር ስላለብን ከላይ ካሉት ጀምሮ ታች እስካለነው ድረስ ቅድስና የጎደለው አገልጋይ እንግዲህ ዲያቆን ዮርዳኖስን አዳምጠነዋል። እንግዲህ ያው እሱ ብዙ ጊዜ በማስረጃ ነው የሚያወራው። ይሄ እንግዲህ ድሮ የተቀረጸው ቪዲዮ ነው። እንደምታዩት ደግሞ አሁን የደረሰ ይመስላል እና ያው እናዳምጠው ብዬ ነው። ከዚህ በመቀጠል ደግሞ አባታችን አባ ገብረ ኪዳን እንዲሁም ድሮ የተሰበኩ ስብከቶች ናቸው እነዚህ። ነገር ግን አንዳንድ ስብከቶች ጊዜውን ጠብቀው የሚደርሱበት እንደ ትንቢት የሚመስል ነገር አለና እስቲ እሳቸው የሚሉትን ደግሞ ሰምተን እንመለስ። ፍጡር ቤዛ መሆን አይችልም። ይግባችሁ። እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይከማ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጪ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ ይድረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ከሪ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ ሰባት ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች። እንዲሁ እኮ ይከርም መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ጠየስታውተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ ሲል ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ እኮ ድንቁርና እኮ ነው። ይሆን ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያለው ወድና እንቅፋት ወግሮ ሲጥል እንዲሁ ነው። የድንቁርና አይደለም ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሟን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና አይተባለ። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስትጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ
አብርሃምም ለሚስቱ ጌታ፣ ቅዱስ ጴጥሮስ ሳራ ባሏን ጌታ የትለው ነበር። ጌታ አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ያሰማልን አባታችን በጣም ትልቅ ነገር ነው የተናገሩት። እውነት ነው። አንዳንድ ጊዜ ያው ለቃሉ ይቅርታ እንግዲህ የተናገሩት ነገር ነውና ከባድ ነገር ነው ብዬ አስባለሁ። እስቲ ቀጣይ ደግሞ ቀሲስ ዲበኩሉ ብዙዎቻችን እናውቃቸዋለን። በቲክቶክ እና ከጋ ብዙ ፋይት የሚገጥሙ ብዙ ነገሮች የሚከራከሩ አባታችን ናቸው። እሳቸውም በዚህ ጉዳይ ላይ በቁጭት በእልህ ምክንያቱም አብረው ሲያገለግሉም እንደነበረ በአሜሪካ ሀገር ይታወቃል እና ይህንንም በማስመልከት የተናገሩት አለ። እሱን መከታተል። ጳጳስ መሆን ማለት ሊቅ መሆን ማለት አይደለም። እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ሕዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ነገደ ተሳቱ ሊቃናት በጾታ ሰብኦ ማዕቅርት በዘይረተ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውንስ ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመነ አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ሰይታት አላልናትም? ምን ተኑረሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን ለሳቸው እንዴት ይጠፋቸዋል እያሉ በጣም በቁጭት በል ነው የተናገሩት። በጣም ረዥም ቪዲዮ ነው፣ ለእናንተ እንዳይረዝም አሳጥሬው ነው ማለት ነው። ወደ ቀጣይ ደግሞ አክሊል እንሄዳለን። እስቲ እሱን ደግሞ እናዳምጠው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድነው?
ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንጻር ቤዛ የሚለውን ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። አሃ ለድሃ ስትሰጥ ለእግዚአብሔር ያበደርክ ነው። አዎ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረህ አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍለዋል ይላል እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። ዛሬው ፕሮግራማችን ይህን ይመስላል። እንግዲህ ያው ብዙ ጊዜ የምንቃወማቸው እነ አክሊለም እንግዲህ ያው ከአቡነ ገብርኤል ጎን ቆመዋል ማለት ነው። ሌሎች ሊቃውንቶች ደግሞ ያው ከቤተክርስቲያን ጎን ቆመው እመቤታችን ቤዛዊተ ዓለም ትባላለች በማለት ብዙ የመጽሐፍ ቅዱስ ማስረጃዎችን ብዙ ጥቅሶችንም እንዲሁም በምሳሌም እየጠቀሱ ያስተማሩት ትምህርቶች አሉ ማለት ነው። እነሱን ከቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ማዳመጥ ትችላላችሁ። እንግዲህ ለዛሬ ያቀረብኩላችሁ እኔ ኪሩቤል እባላለሁኝ። ደጀ ሰላም ነው ቻናላችን። ሰብስክራይብ አድርጉ፣ ላይክ አድርጉ። ሰላም